ፕሬዚዳንት ታዬ አጽቀሥላሴ ከአውሮፓ ህብረት ኮሚሽን የውጭ ጉዳይ ከፍተኛ ተወካይ ጃካ ካላስ ጋር ተወያዩ። በውይይታቸውም በኢትዮጵያና በህብረቱ መካከል ያለውን ግንኙነት ለማጠናከር እንደዚሁም በባለብዙ ወገን ጉዳዮች ላይ መክረዋል። በተጨማሪም በአፍሪካ ቀንድ ቀጠና ሰላምና መረጋጋት ዙሪያ መምከራቸውን ፕሬዚዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ተወቁ ብለዋል። ፕሬዚዳንት ታዬ በቤልጅየም ብራሰልስ እየተካሄደ ከሚገኘው ሁለተኛ የግሎባል ጌትዌይ ፎረም ጎን ለጎን የሁለትዮሽ ውይይቶችን በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀዲያና ሰልጤ ዞኖች የተገነቡ የሞዴል የገጠር መንደሮችን ለነዋሪዎች አስረከቡ። ባለ3 መኝታ መኖሪያዎቹ ለማብሰል የሚያገለግል የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያ፣ የተለየ የእንስሳት በረት የተሟላላቸው መሆናቸውን በማህበራዊ ትስስር ገጻቸው ባጋሩት መልእክት አስረድተዋል። በተመጣጣኝ አነስተኛ ወጪ ከአካባቢ በሚገኝ ግብዓት የተሻለ መኖሪያ ከማስገንባት አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳይ ነው ያሉት። በአራቱ ዞኖች የተሰራው ስራ በመላው ክልሉ መደገም እንደሚኖርበትም የስራ መመሪያ ሰጥተዋል። በአማራ ክልል የተከናወነ የፖሊስ ተቋም ሪፎርም በክልሉ የጸረ ሰላም ኃይሎችን እንቅስቃሴ መከላከል አቅምን አሳድጓል ያሉ የክልሉ ፖሊስ ኮሚሽነር ዶክተር ዘላለም መንግስቴ። በዚህም በክልሉ ሰላም እየሰፈነ በመምጣቱ የልማት ተግባራትን ጨምሮ የመማር ማስተማር ስራዎች በተረጋጋ ሁኔታ ለማከናወን መቻሉን ኮሚሽነሩ አሳውቀዋል። ለአርሶ አደሩ የግብርና ግብዓት በአግባቡ ተደራሽ በመሆናቸው የእርሻ ስራው በጥሩ ሁኔታ መከናወን መቻሉን አውስተዋል። በክልሉ የውጭ ጠላትን ተልዕኮ አንግበው የሚንቀሳቀሱ ባንዳዎችን የማጽዳት ስራ በትኩረት እየተሰራ እንደሆነ አሳውቀዋል።